ያስጠላ። ይለያል የምር ወይጆልሽ የምግብ ሰው እንዴ ወደ አፍሽ እንዳታስጠጊው እና እኮ በእጅ እኮ ነው ማለት ይችል እንዳትነግሪው አይደል? እንግዲህ ምን ይሻል? በረድ ሳብረሽ ሄዳለሁ። ከዛ ትጫለሽ። መብላት አትፈልግም? አዎ ይኛል። እኔ ግን መብላት زبلة وقع وعكس أسكن بس ترانا በቃ ናታን እያለህም ቆይ ምንድነው የተፈጠረ ችግር አለ እንዴ? ናታን ከዛስ አሁን በውስጤ ምን እንዳለ ልንገርሽ። ምንድነው? በቃ እንሂድ። ወዴት ነው የምትሄደው? ቤተሰቦች ጋር። ምንም አይነት ምክንያት ይሆን ችግሩ የራሱ ነው የሚሆነው። ትክክለኛ ቦታ ነው ያገኘው። ይሄ ነው የሚሆነው። እሱ ስልክነሽ ማየ እኔ በቃ ወደ ሳሎን መጣ። እሺ አስተካክዬ መጣሁ። እሺ በቃ ተጠብሽ። አይቻል ያልሆነ ቦታ አይቻል። አላዩኝም። እኔ የማየውን ቦታ ልገኝ አይቻሉ። ቢያዩኝስ ታዲያ ይገሉኛል እንዴ? ከልጄ ራቅ ይሉኛል እንጂ ይገሉኛል? ምን እያደረክ ነው አባይ? ዝም በይ አንቺ። እንዴት ቤት ድረስ? ሰላም ውድ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ ካች ብለናል። ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ እንግዲህ ናታን በጣም ነው እንትን ያለው ማለት ነው። ያው ታውቃላችሁ ደረጀ በስተመጨረሻ አልተናገረም ነበረ። ራቁት ቪዲዮ እንዳስቀረጸው ብቻ ነው የሚያውቀው እንጂ በምን ምክንያት እንደሆነ አያውቅም። እሱ የሚያውቀው በዳጣ ብቻ መስሎት ነበረ። በቃ ዳጣ የደረጀ ሰላም ልጅ እንደሆነች ነው የሚያውቀው እንጂ ቀጣይ ድጋሚ መውለዱን ስለማያውቅ ምንም እንትን አላለውም ነበርና እንዴት ነው ብሎ ሲለው አይ እንትና ደግሞ እቺ መድኃኒት ደግሞ በኋላ ግን ይጸጽታል። ለምንድን ነው ቪዲዮ ያነሳህኝ? ለምንድን ነው እንደዚህ አደረከው ትለዋለች። አረ ለምንድን ነው ስትላት እሺ ያደረኩሽ እኔ ነኝ ያደረኩሽ ሲቀጥል ደግሞ ምናምን ሲላት ቆይ ምንድነው ችግሩ ምንድነው? አንተ ግን ይሄን ነገር ታውቃለህ አለችው። ምንድነው እሱ ሲላት አንተ ግን ይሄን ነገር ታውቃለህ ብላ ነው ማለት ነው የጠየቀችው። ምንድነው እሱ ሲላት ምንድነው እሱ ችግሩ ስትል ደረጀ የወለደው ተሰላም አሁንም ወልዷል፣ ወንድ ልጅ ወልዷል። ያንን ስለማቀበትና ያንን ለማርቲ እንድታቅ ስለፈለኩኝ ነው እኔ። አንተ ደግሞ እንዴት ለደረጀ ልትተባበር ቻልክ አለችው። በጣም እንደዛ ስትለው እሱ የሚያውቀው ስለ ዳጣ ብቻ እንጂ ስለሌላ ነገር አያውቅም ነበርና በጣም ነው የገረመው። እንደገና ማለት ነው እንዴ ይሄን ነገርማ በቃ ምን እየተካሄደ ነው ያለው? ምን እየተካሄደ ነው ያለው? በቃ በጣም ደነገጠ ናታን። እንዴ ነገር ምንድነው እየተካሄደ ያለው ብሎ በጣም ነው የደነገጠው። ምንድነው እየተካሄደ ያለው? እኔ እኮ እንደዚህ ከዛ በቃ አሁን ቪዲዮን ታጠፋልኛለህ ትለዋለች። ቪዲዮን ታጠፋልኛለህ አለችው ማለት ነው። አይ ቪዲዮውን አላጠፋም ማለት ቪዲዮውን አላጠፋም ውሸትሽን ሊሆን ይችላል ምናምን ይላታል። ውሸቴን አይደለም ናታል፣ በእውነቴን ነው
ቪዲዮውን ታጠፋለህ። እንደዛ ካልክ ደግሞ ከደረጀ ጋር ተባብረህ ከእህቴ ጋር እንትን እንዳያስገባት ነው ምናምን አለችው ማለት ነው። እህቴን ከደረጀ ጋር ተመካክረ በቃ እህቴ ላይ አብረህ ከደረጀ ጋር እንደምትሰራ ነው ትለዋለች። ግራ ይገባዋል። እንግዲህ ናታል በጣም ነው የደነገጠው። በእውነቱ ነገር በጣም ደንግጧል። ምክንያቱም በጭራሽ እንደዚህ አላሰበም። በጭራሽ እንደዚህ ይሆናል ብሎም አላሰበም። እንደዚህም ደግሞ ይመጣል ብሎ አላሰበም። ሰው በጣም ይደነግጣል። እንዴት ብሎ ደረጀ ጋር ነው ሄዶ ደረጀ ጋር ሄዶ አባዬ ይለዋል። ከሰላም የወለድከው እንትና እንዳለው የሰላም ልጅ አንተ ነው አለው። አዎ ናታል አለው። ማን ነገረህ ሲለው መድኃኒት አለው። እንዴት አባዬ ይሄ ከሆነማ በጣም እየሰራው ራሱ ስህተት ነው አለው። እንዴት አባዬ እንዴት ሁለቴ ይሳሳታል? ይሄማ እኮ እኔ በጣም አሳዘነችኝ እማዬ በጣም አሳዘነችኝ። እንዴት እንደዚህ ታደርጋለህ ይለዋል። እንግዲህ ደረጀም ግራ ገባው። እንግዲህ በእውነቱ ነገር ደረጀም ያው እንደምታውቁት በማያውቀው መንገድ ነው አስገብታ እንደዚህ ያደረገችው። ሰላም ጭራሽ በማያውቀው ነገር ነው ያደረገችበት። እንደ ሰክሮ እንደመጣ ነው ያረገዘችው ማለት ነው። እና ግራ ገባው ምን እንደሚል በጣም ተጨናነቀ። ግራ ገባው። እባክህ ተረዳኝ ናታል አንተን ፈረድክብኝ ነው ያለው። በእውነቱ ነገር ደረጀም ቢሆን ይህን በቃ እንትን ያሳዝናል። አንተን ፈረድክብኝ ናታል አለ። አይ አባዬ ከባድ ነገር ነው ይሄ እማዬ እያደረግናት ያለው በጣም እንደዚህ ሁሉን ነገር ተደብቃ እንደዚህ ሁሉን ነገር በጣም ነው እንትን የሚለው ይለዋል። ግራ ገባው። አንተን ፈረድክብኝ ናታል አንተም ይለዋል። ያው እንግዲህ ይደነግጣል። በጣም ደነገጠ። የሚናገረውም በቃ ግራ ገብቶታል። ደረጃ አሁን ላይ ያለበት ሁኔታ በጣም የማያዝን ነው። እሱ እንደዛ ይለዋል። እንግዲህ ግራ ገባው። እሱ የሚናገረውም የሆነ በቃ የሚናገረውም መልስለትም ማቷል። ሊያስረዳም ሊሞክር ቢል ያኔ አላመኑትም። በምን መንገድ እንደሚያስረዳቸው ግራ ገብቶታል። እና ለማስረዳት ከፍ ዝቅ እያለ ነው አሁን ላይ ደረጃ ማለት ነው። እንግዲህ እንደዛ ይለዋል። አይ አባዬ ይለዋል። ቀለልኩ አይደል ናታል ቀለልኩ አይደል አለው። አይ እንደዛ አይደለም ምን ያልቀልከኝም አባዬ እኔ በእንደዛ አይደለም ይለዋል ማለት ነው። ያኔ ግራ ገብቶታልና የሚናገረው ወይም ደግሞ የሚያወራው በጣም ግራ ተጋባው። ሁኔታ ነገሩ በጣም ከባድ ነው። ምክንያቱም ሁለተኛ ልጅ ሲባል ያኔ ተዝቀደም አንዴ ተሳስቶ ይባላል። ሁለተኛውስ ምንድነው የሚባል ነገር ነውና እንግዲህ አስክራይ ነው እባክህ አስክራይ ነው ብሎ ለማሳመን ለሞክሯል። ግን ናታል ጭራሽ ሊሰሙ አልቻለም። እንግዲህ መድኃኒትም ወይዘሮ መድኃኒት ሀገር ሄዳለሁ ብላለች። ከመሄዷ በፊት ግን ናታልን ገድየው ነው የሚሄደው ብላለች። እንግዲህ መርዝ አድርጋ ሰታቸዋለች። መርዝ አድርጋ ሰታቸዋለች ማለት ነው። ውሃን አልርሽን ያለቻት እንዳትበይ ከበላሽ የሆነ ምንም ነገር አላደርግልሽም፣ ስለዚህ ይዘሽ ሂጂና ለናታል ስጪው አለቻት። ተከታትላት ነበረ። ግን ተከታትላትም እቤት ገብታ ያንን ተመብላት ወደ ኋላ አላለችም። ውሃ ማለት ነው። ናታል አልበላም ብሎ ነበረ። በስተመጨረሻ ደግሞ እሷ ስትበላ ኧረ አስቀናሽ ብሎ አብሮ በልቷል ማለት ነው። እንግዲህ መርዝ ጨምራበታለች መድኃኒት። ናታልን ገደልኩ ብላ ስትል የእህቷንም ልጅ ልትገል አብራ መርዝ ሰታቸዋለች ማለት ነው። በሚገርም ሁኔታ በሚያሳዝን ሁኔታ እና ኤቢን ባል እንግዲህ አምጥተው አስተዋወቀው። ደረጀ ሽጉጥ ነበር የደቀነበት። ሽጉጥ ደቅኖ እንዴ ምናምን አለ ሰውየው። እንዴ አይ እኔ ገረመኝ። በስተመጨረሻ ልሰልልህ ነበረ ነው ያለው ማለት ነው። ልሰልልህ ነው አለ። እንደገና እሺ በቃ ብለው አውርተው እያወሩ እያሉ ዳጣንም በተሰቡን እዛ ሲያገኘው ተዚህ ቀድማችንም እኮ አቅሻለሁኝ የሆነ ለኔ ቢጤ ሳበላ እዛ መንገድ ላይ
እና ሰጥቼሽ አውቃለሁ ምናምን አላት። አለች በሚገርም ሁኔታ ነው እንዴ አለች። ጥሩ ሰው ያኔ በቃ ምርጥ ሰው ምናምን እንደሆነ እየተናገረ ነው ማለት ነው። በቃ እሺ ብላ እሺ ቡትርካን ገዛልኝ ትለዋለች። ቡትርካን እንዴ ቡትርካንም አንቺ ያማረች ታዲያ ሂጅ ገዝቼልሽ እመጣለሁ ይላል። እንግዲህ ተነስቶ ሊገዛ ይሄዳል ማለት ነው። እንዴ ሌላ ጊዜ ይገዛላታል። አይ እሷም ማዛ ይቀርም ቡትርካን ገዝቼላት ልንጣ ብሎ ተነስቶ ሊገዛ ይሄዳል ማለት ነው። ውሃ ስታገኘው መንገድ ላይ ኤቪቫል እኮ ነው አለች። ኤቪቫል ካልሆን እጨኛዋ ነኝ ገና ነኝ ለትዳሩ ገና ነኝ ግን እጨኛዋ ነኝ ይላታል። እሺ ኬክ ግዛልኝ ስትለው ኬክ መግዛት ጥሩ አይደለም ሂጂና ትምህርታችሁን አጥኑ ይላቸዋል ማለት ነው። እንግዲህ እንደዛ ይላቸዋል ማለት ነው። አንተ ክፉ ነህ ብላ እንግዲህ ውሃ ያው ታውቃላችሁ ድንጋይ ስታ ነው የወረወረችበት።